ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በትግራይ ክልል ቢሮዎች ሙሉ ለሙሉ ተዘግተው ክልላዊ ሰልፉን ተቀላቀሉ። ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ደረጃ ላይ እንደምትገኝ አንድ ጥናት አመላከተ። ከሰሞኑ የብዙዎች መነጋገሪያ ስለነበረውና በኒውዮርክ ጎዳና ኑሮውን ከባለቤት አልባ ጎዳና ላይ ድመቶች ጋር ስላደረገው ኢትዮጵያዊም ዝርዝር ዘገባ ይዘንላችኋል። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይለ ዓለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በትግራይ ክልል ቢሮዎች ሙሉ ለሙሉ ተዘግተው ክልላዊ ሰልፉን ተቀላቀሉ። የአክል በሚል መሪ ቃል በትግራይ ክልል የተጠራው ሰልፍ ሶስተኛ ቀኑን የያዘ ሲሆን የህወሓት አመራሮችን ጨምሮ የክልሉ የሃይማኖት አባቶች ተሳትፈውበታል። ጽዮን ላይኩን ተጨማሪ አላት። በሰሜኑ ጦርነት በአማራና በትግራይ ወሰን ላይ ካሉ የማንነት ጥያቄ ከሚነሳባቸው የትግራይ ክልል ምዕራብ ትግራይ ብሎ ከሚጠራቸው ስፍራዎች የተፈናቀሉ ዜጎች ወደ ቀያችን መልሱን የሚል ሰልፍ ማካሄድ ከጀመሩ 3 ቀናት ተቆጥረዋል። የአክል ወይንም ይበቃል በሚል በመቀለ ከተማ እየተካሄደ ባለው ሰልፍ በዛሬው ዕለት በትግራይ ክልል ቢሮዎችና አገልግሎት ሰጪ ተቋማት ተዘግተው ሰልፉን እንዲቀላቀሉ መደረጉ የተገለጸ ሲሆን ሰልፉ በተካሄደበት ስፍራ ምርጫ ቦርድ ከፓርቲነት የሰረዘው ህወሓት አንዳንድ አመራሮችን ጨምሮ የተለያዩ አካላት ተሳትፈውበታል። በክልሉ ጊዜያዊ አስተዳደር ውሳኔ መሰረት የመንግስት ሰራተኞች ስራቸውን በማቆም በሰልፉ ታድመዋል። እንዲሁም የትግራይ ኦርቶዶክስ ቤተክርስቲያንና የትግራይ እስልምና ጉዳዮች ምክር ቤት ለሰልፉ ያላቸውን አጋርነት በመግለጽ ተከታዮቻቸው በከተማዋ ሮማናት አደባባይ በሚካሄደው ሰልፍ እንዲሳተፉም ጠይቀዋል። ባሳለፍነው ሳምንት የትግራይ ጊዜያዊ አስተዳደር ጽህፈት ቤትን አጥር ጥሰው በመግባት ተፈናቃይ ዜጎች ጥያቄዎቻቸውን ካሰሙ በኋላና የጊዜያዊ አስተዳደሩ ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከተወካዮቻቸው ጋር ዝግ ስብሰባ ካደረጉ በኋላ ነው መላው የትግራይ ክልልና በውጭ የሚኖሩ የትግራይ ተወላጆችን ያካተተ ሰልፍ የተጠራው። የክልሉ መገናኛ ብዙሃን ሰልፈኞቹ ሰዎች በየቀኑ እየሞቱ ነው፣ 5ኛ ክረምት በድንኳን ውስጥ አናሳልፍም፣ የመጨረሻ ሰልፋችን ነው፣ እናንተ የማትመልሱን ከሆነ የራሳችንን እርምጃ እንወስዳለንና መሰል መፈክሮችን እያሰሙ መሆናቸውን ዘግበዋል። በመቀለ እየተካሄደ ያለው ሰልፍ በተለይም ምዕራብ ትግራይ በሚለው ላይ ያተኮረ ሆኗል። ከጦርነቱ በኋላ በፖለቲካ ውጥረት ውስጥ የሰመጠው የትግራይ ክልል አሁንም ለፖለቲካ ችግሮቹ እልባት አልሰጠም። ሰላማዊ ትግል ለመታገል እንሻለን የሚሉ አካላት ቢኖሩም ክልሉ ወደ ዳግም ጦርነት ላለመግባቱ ዋስትና የሚሆነው ነገር አላገኘም። ክልሉ በአመራሮቹ ክፍፍል ብሎም በፖለቲካ ፍላጎቶቹ ከጊዜ ወደ ጊዜ የባሰ ውጥረት ውስጥ ለመሆኑ ማሳያዎች አሉ። ተፈናቃይ ሰልፈኞቹ አመራሮቹ ችግራችሁን ፍቱ፣ የፖለቲካ መጠቀሚያ አታድርጉን የሚሉ መፈክሮችንም ሲያሰሙ ተደምጠዋል። በመቀለ ለተከታታይ 3 ቀናት እየተካሄደ ያለው ሰልፍ ዛሬ የመርሃ ግብሩ የመጨረሻ ቀን ሆኗል። ኢትዮጵያ በኑሮ ውድነት ከአፍሪካ አንደኛ ደረጃ ላይ እንደምትገኝ አንድ ጥናት አመላከተ። የኑሮ ውድነትን በተመለከተ ቁጥራዊ መረጃዎችን በመስጠት የሚታወቀው ዓለም አቀፉ የመረጃ ምንጭ ኑምቤኦ የኢትዮጵያ ዜጎች መሰረታዊ በሚባሉ ነገሮች ላይ ከፍተኛ ወጪ እንዳለባቸው አመላክቷል። ዝርዝሩን ሚደቅሳ መንግስቱ እንደሚከተለው አዘጋጅቶታል። በመላው አፍሪካ ያለው የኑሮ ውድነት በሚያስደንቅ ሁኔታ የተለያየ ስለመሆኑ መረጃዎች ይጠቁማሉ። የአህጉሪቱ ሰፊ የሆነ መልክዓ ምድር፣ ኢኮኖሚና ፖለቲካዊ ሁኔታ መለያየት ይህ አይነቱ ሁነት እንዲከሰት የበኩሉን አስተዋጽኦ እንዳለው የዘርፉ ባለሙያዎች ይናገራሉ። ታዲያ ከሰሞኑ ኑምቤኦ የተባለው የኑሮ ሁኔታና ዋጋን በዓለም አቀፍ ደረጃ በማጥናትና በማወዳደር ደረጃ የሚሰጠው ተቋም ኢትዮጵያን በአፍሪካ ለኑሮ ውድ የሆነች ሀገር ናት ሲል ጠቅሷል። እኛም በዓለም አቀፍ ደረጃ ስለተሰራጨው መረጃ ሚዛናዊነት አስመልክቶ የምጣኔ ሀብት ባለሙያ የሆኑትን ዶክተር ኮንስታንቲኖስ በርሄ ተስፋን ጠይቀናቸው በእርግጥም ኑሮ መወደዱን ጠቅሰው ከአፍሪካ አንደኛነት የሚለው ግን ለመቀበል እንደሚቸግራቸው ተናግረዋል። ኢትዮጵያ ውስጥ ትክክል ነው። ዋጋ ግሽበቱ ብቻ ሳይሆን የሰው የመግዛት አቅም ካለው ገቢ ጋር የሚመጣጠን ነገር አልሆነም። ለዚህ ነው ደሞዝ ጭማሪ ያለ ሰው የሚጮኸው። ከአፍሪካ ግን አንደኛ መሆናችንን ይሄ አሃዙ ያሳያል እንጂ እዛ ሌላ መረጃና ማስረጃ የለኝም። እርግጥ አስቀምጧል። የተለያዩ እርከኖች አድርጎ ነው ያስቀምጠው።
አንደኛ ይሄ ኮስት ኦፍ ሊቪንግ ኢንዴክስ የሚባል መሰረታዊ የሆኑ እቃዎችን ለመግዛት የሚወጣው ገንዘብ ነው። በኢትዮጵያ በተለይም በመዲናዋ አዲስ አበባ ያለው የኑሮ ውድነት በአሁኑ ወቅት ከፍተኛ ጫና እያሳደረ ነው ያሉ ተቋሙ በዝርዝር ያስቀመጠው የጥናት ውጤት ላይ አዲስ አበባን በኑሮ ውድነት ከአፍሪካ በአንደኝነት ደረጃ ላይ ያስቀምጧታል። በተመሳሳይ ኢትዮጵያንም በአህጉሪቱ ከሚገኙ 54 ሀገራት መካከል በኑሮ መወደድ በቀዳሚነት እንደምትገኝ የገለጸው ተቋሙ የምግብና ሸቀጣሸቀጦች ዋጋ ከፍተኛ መሆንን እንደ ዋነኛ ምክንያት ጠቅሷል። እንደ ምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሄ ገለጻ ይህ የሚያሳየው ቋሚና ዝቅተኛ ገቢ ያላቸው ሰዎች የዕለት ተዕለት ግብይታቸውን ለመከወን አዳጋች እየሆነባቸው መምጣቱን ነው። የግል ሴክተሩ በዚህ ጉዳይ ላይ ብዙም አይነካም። ምክንያቱም የግል ሴክተሩ ለሚሰጠው አገልግሎትም ለሚሸጠው ቁሳቁስም እየጨመረ ይሸጣል። ለዚህ ነው አንዱ ዋጋው እየናረ የመሄድ ምክንያት የሚሆነው። ዋና የሚቸገሩት ቋሚ ገቢ ያላቸው ናቸው። ቋሚ ገቢ ያላቸው የምንላቸው ሰዎች መንግስት ሰራተኞች፣ በጡረታ የተበለሉ ወገኖቻችን ናቸው። እንግዲህ ኢትዮጵያ ባለፈው አንድ ዓመት የገንዘብ ምንዛሬ ስርዓቷን ከመቀየር አንስቶ በርካታ የሆነ ኢኮኖሚያዊ ለውጥ ማድረጓ የሚታወስ ሲሆን ጉዳዩ ለኑሮ መወደድ አንዱ ምክንያት መሆኑን ብዙዎች ይናገራሉ። ተቋሙ ያወጣው መረጃ እንደሚያመለክተው ከሆነ አንድ ግለሰብ መሰረታዊ የሆኑ ፍጆታዎችን ለመሸፈንና 4 ሰዎችን የያዘ አንድ ቤተሰብ ኑሮውን ለመግፋት ያስፈልገዋል ተብሎ የተገለጸው ገንዘብ አብዛኛው ኢትዮጵያዊ ከሚያገኘው ገቢ ጋር ሲነጻጸር እጅግ በጣም ሰፊ የሆነ ልዩነት ያለው ነው። ይህ ጉዳይ አንዳንድ ግለሰቦችንና የቤተሰብ አባላትን ብቻ ሳይሆን ትናንሽ ንግዶችንም ጭምር ያዳክማል ያለው ጥናቱን ያወጣውም ተቋም ከፍተኛ የሆነ ጫናም የሚስተዋለው በመዲናዋ አዲስ አበባና እያደጉ ባሉ ከተሞች መሆኑን አመልክቷል። በኒውዮርክ ጎዳና ኑሮውን ከባለቤት አልባ የጎዳና ላይ ድመቶች ጋር ያደረገው ኢትዮጵያዊ የብዙዎችን ትኩረት ስቧል። ዘካትማን በሚል ስያሜ ዘጋቢ ፊልም የተሰራለት ኢትዮጵያዊው ወደ አሜሪካ በስደት ያቀናው ከ40 ዓመታት በፊት እንደነበረ ተናግሯል። ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። ሄሎ 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 ድሮ ሀገርን ለቆ መሰደድ በባህላችን እንደ ነውር ይቆጠር እንደነበር የታሪክ ድርሳናት ያስረዳሉ። ኢትዮጵያውያንን በውጭ ሀገራት በስደት ማግኘትም እጅግ በጣም ብርቅ እንደነበር የሚያወሱት ድርሳናቱ በንጉሱ ዘመን ውስን ስደተኞች እንደነበሩ ይነግሩናል። ስደት የባሰውና ገዝፎ የመጣው ግን በደርግ ዘመን ሲሆን የወቅቱን አገዛዝ ሽሽት በብዙ ሺህ የሚቆጠሩ ኢትዮጵያውያን ወጣቶች በሱዳን፣ በኬንያ፣ በጅቡቲና የመን አድርገው ወደ ተለያዩ የዓለም ሀገራት ተሰደዋል። ከነዚህ ኢትዮጵያውያን መካከል ልክ እንደ መሰሎቹ ሁሉ በቀድሞው ወታደራዊ አስተዳደር ደርግ መንግስት ወቅት የትውልድ ቀየውን በመልቀቅ ከጎንደር በሱዳን አድርጎ ከ40 ዓመታት በፊት አሜሪካ መግባቱን የሚናገረው ዘካትማን እሸቴ አንዱ ነው። ከሰሞኑ የበርካታ ስደተኞች ህይወት ማሳያ መስታወት ተደርጎ እየተወሰደ የሚገኘው ዘካትማን እሸቴ የብዙዎች መነጋገሪያ የሆነው የእርሱን የህይወት ታሪክ የሚዳስስ ዘጋቢ ፊልም ከቀናት በፊት አልጀዚራ ላይ ለእይታ መብቃቱን ተከትሎ ነበር። የኦስካር እጩ በሆነችው ላውራ ቼኮዌ አዘጋጅነት የተሰራውና 25 ደቂቃዎች የሚረዝመው ዘጋቢ ፊልሙ በዚህ ሳምንት ለእይታ የበቃው በየዓመቱ በፈረንጆቹ ጁን 20 የሚከበረውን የዓለም የስደተኞች ቀንን ምክንያት በማድረግ ነበር። ኑሮውን በአሜሪካዋ ኒውዮርክ ከተማ ጎዳና ላይ ከድመቶች ጋር ያደረገው እሸቴ ከድመቶቹ ጋር አሁን ባለበት ቦታ ከ11 ዓመታት በፊት አንስቶ አብሮ መኖር እንደጀመረ በዘጋቢ ፊልሙ ላይ ይናገራል። ኑሮውን ወደ ኋላ መለስ ብሎ ሲያስታውስ ጎንደር እያለ የሚያፈቅራት ሴት እንደነበረችና እርሷን የማግባት ምኞት እንደነበረው የሚገልጸው ዘካትማን እሸቴ አሁን ላይ እርሷ የ3 ልጆች እናትና ባለትዳር መሆኗን በትዝታና ቁጭት በተሞላበት ስሜት ያስረዳል። I'm greeting all my friends in Ethiopia throughout my life. ወደ 40 ዓመት ያህል በኒውዮርክ ለመኖር የቻለው እሸቴ እንዴት ቤት ንብረቱን እንዳጣና ጎዳና ተዳዳሪ ለመሆን እንደቻለም በፊልሙ ላይ ያብራራል። እሸቴ የሰው እጅ እያየ ኑሮውን እየገፋ ቢሆንም ለድመቶች ትልቅ ፍቅር እንዳለው በመግለጽ እርሱን ተጠግተው የሚኖሩ በርካታ ድመቶች እንዳሉትም ይናገራል። ያደግኩት ከትልቅ በጣም ቅርበትና የበዛ ፍቅር ካለበት ቤተሰብ ነው የሚለው እሸቴ ሰዎች ያሳለፍኩትን ውጣ ውረድና የመጣሁበትን መንገድ አያውቁትም፣ ቦታም አይሰጡትም። እኔ ለነርሱ ቤት አልባ ነኝ ሲልም በትዝታና በሐዘን ስሜት ይናገራል። እሸቴ means harvest time in Ethiopia. Beautiful season.
በአጠቃላይ አልጀዚራ ላይ ለእይታ መብቃቱን ተከትሎ የዚህ ሳምንት አነጋጋሪ ርዕሰ ጉዳይ የነበረው ይህ ዘጋቢ ፊልም ዛሬ የተስፋይቱ ምድር እያልን የምንጠራት ለዲቪ ሎተሪ ወገባችን እስኪንቀጠቀጥ የምንሰለፍላት ለቪዛዋ ለ44ቱ ታቦት የምንሳለላት አሜሪካ ሁሌ የተመቻቸና አልጋ ባልጋ ኑሮ ብቻ ሳይሆን እንዲህም አይነት የመከራ ህይወት የሚገፋባት ስለመሆኑ ትልቅ ማሳያ ነው እየተባለ ሲሆን ብዙዎች ስለ አሜሪካ ያለንን ግንዛቤ ቆም ብለን መፈተሽ ያለብን ጊዜ አሁን ነው በማለት ላይ ይገኛሉ። የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ በመባል የአቪዬሽን ኢንዱስትሪ ኦስካር ተብሎ የሚጠራው ሽልማት ተበረከተለት። የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ ተብሎ ሲመረጥ ዘንድሮ ለተከታታይ 8ኛ ጊዜ ነው ተብሏል። አዳም መሐመድ ተጨማሪ አለው። ለአፍሪካውያን ኩራት ለኢትዮጵያ ደግሞ መለያ የሆነው የኢትዮጵያ አየር መንገድ ታህሳስ 12 ቀን በ1938 ዓመተ ምህረት ትራንስወርልድ ኤርዌይስ ከሚባል አየር መንገድ ጋር በጋራ እንደተመሰረተ መረጃዎች ያመለክታሉ። አየር መንገዱ ሲመሰረት የተለያየ መጠንና አይነት ያላቸው ያገለገሉ 5 አውሮፕላኖችን ከአሜሪካ በመግዛት ነበር አገልግሎት መስጠት የጀመረው። ለመጀመሪያ ጊዜ በረራ ያደረገው መጋቢት 30 ቀን በ1938 ዓመተ ምህረት ከአዲስ አበባ ተነስቶ በአስመራ በኩል በማቋረጥ ወደ ግብጽ እንደነበር መረጃዎች ይጠቁማሉ። አየር መንገዱ ቀስ በቀስ የበረራ አድማሱን በማስፋት በተለያዩ ክፍለ ዓለማት ማለትም በአፍሪካ፣ በአውሮፓ፣ በኤዥያና በአሜሪካ በረራውን አጠናክሮ መቀጠል የቻለ ሲሆን በአቪዬሽን ኢንዱስትሪው የተወዳዳሪነት አድማሱን በማስፋት ከአፍሪካ ባሻገር በዓለም አቀፍ ደረጃ ከሚገኙ የዘርፉ ተቋማት ከቀዳሚዎቹ ተርታ በመሰለፍ ከዓመት ዓመት ተጠቃሽና ተወዳዳሪ የሆነ መጥቷል። ከሰሞኑ በፈረንሳይ እየተካሄደው ባለው የፓሪስ የአየር ትርኢት ላይም ልማደኛው የኢትዮጵያ አየር መንገድ የአፍሪካ ምርጡ አየር መንገድ በመባል የአቪዬሽን ኢንዱስትሪ ኦስካር ተብሎ የሚጠራውን ሽልማት ተበርክቶለታል። ስካይትራክስ በደንበኞች እርካታ ላይ በመመስረት በየዓመቱ የአየር መንገድና አየር ማረፊያ ደረጃዎችን የሚያወጣ ዓለም አቀፍ ድርጅት ሲሆን በዚህ ሳምንትም ከሰኞ ሰኔ 8 ጀምሮ እስከ መጪው እሁድ ድረስ የሚቆይ ዓለም አቀፍ የአየር ትርኢት በሀገረ ፈረንሳይ ፓሪስ ሌ ቡርጄ አየር ማረፊያ ለ55ኛ ጊዜ በማካሄድ ላይ ይገኛል። ድርጅቱም እንደ አውሮፓውያን አቆጣጠር ከመስከረም 2024 አንስቶ እስከ ግንቦት 2025 ድረስ ከ100 በላይ ከሚሆኑ ሀገራት መንገደኞች በሰበሰበው አስተያየት መሰረት ምርጥ የአፍሪካ የኢኮኖሚ ክላስ፣ ምርጥ የአፍሪካ ቢዝነስ ክላስ እና ምርጥ የአፍሪካ የበረራ አገልግሎት በሚሉ ዘርፎች የኢትዮጵያ አየር መንገድን የአፍሪካ ምርጡ አየር መንገድ በማለት የአቪዬሽን ኢንዱስትሪ ኦስካር ተብሎ የሚሞካሸውን ትልቁን ዓለም አቀፍ ሽልማት አበርክቶለታል። የኢትዮጵያ አየር መንገድ ይህንን ሽልማት ያገኘው ለተከታታይ 8ኛ ጊዜ ሲሆን አሁን ላይ 140 ወደሚሆኑ ሀገራት የበረራ አገልግሎት በመስጠት ላይ ይገኛል። ከኢትዮጵያ አየር መንገድ በመቀጠል በአፍሪካ ከ1 እስከ 7 ያለውን ደረጃ የሞሪሸስ፣ ሩዋንዳ፣ ደቡብ አፍሪካ፣ ግብጽ፣ ሞሮኮና የኬንያ አየር መንገዶች ደረጃውን መያዛቸው መረጃዎች አመላክተዋል። በ6 ወር አንዴ የሚወሰደው የኤችአይቪ ኤድስ መከላከያ መድኃኒት ጥቅም ላይ እንዲውል ተፈቀደ። በሙከራ ደረጃ 99 በመቶ ኤችአይቪን የመከላከል አቅም አለው የተባለው መድኃኒቱ በመርፌ መልክ የሚሰጥ ሲሆን ጥቅም ላይ እንዲውል የተፈቀደው በአሜሪካ ነው። እድላይት ነጋ ተጨማሪ አላት። ከ40 ዓመታት በፊት በዓለም ላይ ለተከሰተው የኤችአይቪ ኤድስ ወረርሽኝ ሕክምናና የመከላከያ መድኃኒት ለማግኘት የሳይንስ ሊቃውንት በበሽታው ላይ በርካታ ምርምሮችን ሲያካሂዱ ቆይተዋል። ምንም እንኳን እነዚህ ምርምሮች በሽታውን ለማዳንና ለመከላከል የሚያስችል ሁነኛ መፍትሄ ባያመጡም አርት የተባለውን የጸረ ኤችአይቪ ኤድስ ሕክምና ጨምሮ የተለያዩ አማራጮችን ለማግኘት ተሞክሮ ነበር። ታዲያ ከ40 ዓመታት ያላለሰለሰ ምርምር በኋላ ሌናካፓቪር የተባለ አዲስ የኤችአይቪ ኤድስ መድኃኒት ስኬታማ በሆነ መንገድ መሞከሩን ተመራማሪ ከ1 ዓመት በፊት ይፋ ማድረጋቸው ይታወሳል። በምርምር ወቅት ከአፍሪካ ጨምሮ የተለያዩ ሀገራት ዜጎችን ማሳተፍ የቻለውና በዘርፉ ትልቅ ውጤት የተመዘገበበት ይህ መድኃኒት በቫይረሱ የተጠቁ ሰዎችን የሚያድን ሳይሆን ተጋላጭ የሆኑ ግለሰቦች በቫይረሱ እንዳያዙ የሚከላከል መሆኑን የተገለጸው። በሙከራ ደረጃ 99 በመቶ ኤችአይቪን የመከላከል አቅም አለው የተባለው መድኃኒቱ በመርፌ መልክ የሚሰጥ ሲሆን ለአጠቃቀሙም ቀላል ነው ተብሏል። ከዚህ ቀደም በየቀኑ የሚወሰድ እንክብል እንዲሁም በየ2 ወሩ በመርፌ የሚሰጥ የጸረ ኤችአይቪ ኤድስ መድኃኒት ገበያ ላይ የነበረ ሲሆን ይህ መድኃኒት የሚለየው የመውሰጃ ጊዜ ወደ 6 ወር በማደጉ ነው።
ታዲያ ይህ ሌናካፓቪር የተባለ የኤችአይቪ ኤድስ መከላከያ መድኃኒት በአሜሪካ ምግብና መድኃኒት ተቆጣጣሪ ባለስልጣን ለመጀመሪያ ጊዜ ጥቅም ላይ እንዲውል ፈቃድ አግኝቷል። የአሜሪካው የመድኃኒት አምራች ኩባንያ ጊሊድ ይህ መድኃኒት በኤችአይቪ ኤድስ ዘረመል ላይ የሚገኘውን ሾጣጣ ቅርጽ ያለው የፕሮቲን ሽፋን በማጥቃትና ተዋሲው እንዳይራባ በማድረግ 99% ውጤታማ ሲል አስታውቋል። ይሁን እንጂ ሌናካፓቪር በዋጋ ደረጃ በጣም ውድ መሆኑ የተገለጸ ሲሆን ለሕክምናው በአመት $40,000 በላይ ያስከፍላል ተብሏል። በስኬት ረገድ ምንም እንኳን ውጤታማ ቢሆንም ዋጋው ውድ መሆኑ ተደራሽነቱ ላይ ጥርጣሬን ፈጥሯል። እስከ 2.4 ሚሊዮን ብር ድረስ የዋጋ ቅናሽ ይደረግበታል የተባለ የሪል ስቴት ኤክስፖ ሊካሄድ ነው። ይህ ኤክስፖ በከተማው የመኖሪያ ቤት እጥረት በመኖሩ ይህን ለመቅረፍ በማሰብ እንደተዘጋጀም ተገልጿል። ብዙነህ እንዳለ ዝርዝር አለው። በርካታ የሪል ስቴት አልሚዎች ይሳተፉበታል የተባለውና በከተማ ውስጥ ያለውን የመኖሪያ ቤት እጥረት ለመፍታት እንዲሁም አልሚዎችን ከቤት ፈላጊዎች ለማገናኘት የሚረዳው ኤክስፖ ሊካሄድ መሆኑ ታውቋል። ከፍተኛ የዋጋ ቅናሽ ተደርጎበታል የተባለው ይህ የሪል ስቴት ኤክስፖ ካቦድ ማርኬቲንግ እና ዶክሳን ቢዝነስ ትሬዲንግ ከተባባሪ አካላት ጋር በመሆን አዘጋጅተውታል። ካቦድ ማርኬቲንግ ሶሉሽን ካቦድ ሪል ስቴት ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው የተሰኘ ዓላማውን የሪል ስቴት እና የንግድ ቦታዎችን ሽያጭ ላይ ትኩረቱን ያደረገ ኤክስፖ ማዘጋጀቱን የካቦድ ማርኬቲንግ ሶሉሽን ዋና ስራ አስፈጻሚ ኤዶም ዳምጠው ይፋ አድርገዋል። አልሚዎች ትክክለኛ ገጽታቸው እንዲታይ ለማድረግ ነው። ሁለተኛ ቤት ፈላጊዎች ከቤት አልሚዎች ጋር በተመቻቸ መድረክ እንዲገናኙ ለማድረግ ነው። ሶስተኛ አልሚዎች ለገበያ ያቀረቧቸውን የኢንቨስትመንት አማራጮች ከሀገር ውስጥ አልፎ በውጭ ሀገር ለሚገኙ ትውልደ ኢትዮጵያውያን ዲያስፖራዎች ስራዎቻቸውን እንዲያሳውቁ ለማድረግ ነው። ሌላው መንግስት ለትልልቅ የሪል ስቴት አልሚዎች የከተማዋን እድገት የሚያፋጥኑ መሬቶችን እየሰጠና አብሮ እያለማ መሆኑን የሚታይበት መድረክ ነው የሚሆነው። ከሰኔ 27 እስከ ሰኔ 29 በሳይንስ ሙዚየም ይካሄዳል የተባለው ይህ ኤክስፖ ተሳታፊ የሪል ስቴት አልሚዎች ታላቅ ቅናሽ እንደሚያደርጉበት ገልጿል። አዘጋጆቹም ለቤት ፈላጊዎች የማማከር ስራ እንደሚሰሩ ተገልጿል። በዚህ ኤክስፖ ላይ ሪል ስቴቶች ያቀረቧቸውን አስደናቂ አማራጮች ለህብረተሰቡ ለማቅረብ ካቦድ ማርኬቲንግ ሶሉሽን እና ዶክሳ ኢቨንትስ እህት ኩባንያው አስተማማኝ የማማከር አገልግሎት የሚሰጥበት መድረክ ነው የሚሆነው። እንዲሁም በከተማችን ውስጥ የቤት እጥረት ምን ያህል ከባድ እንደሆነ የሚታወቅ ሲሆን የረጅም ጊዜ አከፋፈልና ጥራት ያላቸውን የመኖሪያ ቤቶች ለማህበረሰቡ ለማቅረብ የተለያዩ አማራጮችን በመጠቀም ገዢዎችን ከአልሚዎች ጋር ያገናኛል። የኤክስፖ ዋና አዘጋጅ አሜን ዳንኤል በዚህ ዝግጅት የሚሳተፉ ተባባሪ አካላትን ይፋ ያደረጉ ሲሆን በታላቅ ቅናሽ መቅረቡንም ገልጸዋል። ካቦድ ሪል ስቴት ኤክስፖ 2025 ቤት ለገዢው ሱቅ ለነጋዴው ብለን ይሄን ኢቨንት ለማዘጋጀት ተነስተናል። ይሄን ኢቨንት ለየት የሚያደርገው ሁለት ነገሮች አሉ። አንደኛ ይሄ ኢቨንት የተዘጋጀው በማርኬቲንግ ድርጅት መሆኑ ነው። ማለትም ኢንዱስትሪውንም ዴቨሎፐሮችንም ደንበኞችንም ደግሞ ባንድ ላይ በሚያውቁ ሰዎች ወይም ደግሞ ድርጅት መዘጋጀቱ ለየት ያደርገዋል። ሁለተኛ ይሄን ኢቨንት ለየት የሚያደርገው የሽያጭ ኢቨንት በመሆኑ ነው። ሽያጮች የሚከናወኑበት ሽያጮች የሚካሄዱበት ኤክስፖ መሆኑ ለየት ያደርገዋል። ኢቨንቱ የሚካሄደው ከሰኔ 27 እስከ ሰኔ 29 2017 ዓ.ም ነው። አርብ፣ ቅዳሜና እሁድን ይውላል። ቦታው በሳይንስና ቴክኖሎጂ ሙዚየም ይሆናል። የሚገኙ ፓርትነርሶቻችን ቴምር ሪል ስቴት፣ ፕራይም ሪል ስቴት፣ ፓልም ሪል ስቴት፣ ካቦድ ኮሜርሻል፣ ጌታስ ሪል ስቴት፣ ላይፍ ታይም ፕሮፐርቲስ፣ ኦቪድ ሪል ስቴት፣ ሂል ቦተም ሪል ስቴት እንዲሁም ቤዝ ሪል ስቴት ይገኛሉ። የተለያዩ የመኖሪያ አፓርትመንቶችና ሱቆችን በታላቅ ቅናሽ ይዞ መጥቷል ይሄ ኢቨንት። በመድረኩ እንደተገለጸው ተሳታፊ የሪል ስቴት አልሚዎች ከቤቶቹ ጠቅላላ ዋጋ ላይ ከ10% ቅናሽ ጀምሮ እስከ 2.4 ሚሊዮን ብር የሚደርሱ ቅናሾችን ይዘው እንደሚቀርቡ ይፋ አድርገዋል። በዕለቱም ለጎብኚዎችና ገዢዎች የሚገለጹ ተጨማሪ ቅናሾች ይኖራሉ ተብሏል። በሳይንስ ሙዚየም በሚካሄደው ኤክስፖ ላይ እስከ 5000 ተሳታፊዎችን እንደሚጠብቁም ተገልጿል። ክብራትና ክብራን ከአርት ዜናዎች ጋር አብራችሁ ስላላችሁ አርት ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይና አስታውሳችሁና እንመለሳለን።
በትግራይ ክልል ቢሮዎች ሙሉ ለሙሉ ተዘግተው ክልላዊ ሰልፉን ተቀላቀሉ። ከቆይታ በኋላ በአርት ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የሴቶች ንጽህና መጠበቂያ ዋጋ ከአብዛኛው ዜጎች አቅም በላይ እንደሆነ ተገለጸ። በዚህም የሴቶች የንጽህና መጠበቂያ ከቀረጥ ነፃ መሆን እንደሚገባው ኤድስ ሄልዝ ኬር ፋውንዴሽን ዓለም አቀፍ ግብረሰናይ ድርጅት ስለ ወር አበባ ንጽህናና ጤና ለማስተዋወቅ ባዘጋጀው የግንዛቤ ማስጨበጫ መድረክ ተገልጿል። ሩሃ ግርማ ተጨማሪ አላት። በልጃገረዶች ላይ በአማካይ ከ9 እስከ 15 ዓመት ድረስ የሚከሰተውና እንደ እንስቷ እስከ 55 ዓመት ድረስ የሚቆየው የወር አበባ በተለይ እንደ ኢትዮጵያ ባሉ ሀገሮች ለሴቶች ፈተና ነው። ስለ ክስተቱ መረጃን ከማግኘት አንስቶ እንዴት ንጽህና መጠበቅ እንደሚቻል አለመገንዘብና አቅም ማነስ በተለይ አፍላ ልጃገረዶች ችግር ነው። ልጃገረዶችና ሴቶች የወር አበባ በታያቸው ቁጥር የንጽህና መጠበቂያዎች ተደራሽ ሊሆንላቸውና ስለ ክስተቱ መረጃ ሊኖራቸው ቢገባም ይህም ሰፊ ክፍተት ያለበት ሌላው ችግር ነው። ችግሩ ዓለም አቀፋዊ በመሆኑ በዓመት አንድ ቀን በወር አበባ ጤናና የግል ንጽህና አጠባበቅ ላይ የማስገንዘቢያና የማነቃቂያ ስራዎች እንዲከናወኑ ይደረጋል። ይህንኑ መሰረት በማድረግ ኤድስ ሄልዝ ኬር ፋውንዴሽን ዓለም አቀፍ ግብረሰናይ ድርጅት ከሌሎች አጋር አካላት ጋር በጋራ በመሆን የግንዛቤ ማስጨበጫ መድረክ አዘጋጅቷል። በመድረኩ ላይ ንግግር ያደረጉት በድርጅቱ የኢትዮጵያ ፕሮግራም ዳይሬክተር የሆኑት ዶክተር መንግስቱ ገብረ ሚካኤል የወር አበባ ዑደት ተፈጥሯዊና የጤና ምልክት ቢሆንም ብዙ ሴቶች የሂደቱን ጤናማነት ለመጠበቅ የሚያስፈልጓቸው መገልገያ ዋጋ ከፍተኛ በመሆኑ ማግኘት አለመቻላቸው ትልቁ ችግር ነው ሲሉ ተናግረዋል። አብዛኞቹ በተለይ በኢትዮጵያ ባሉ ሀገሮች ያሉ እህቶቻችን ንጽህናቸው ለመጠበቅ የወር ንጽህናቸው ለመጠበቅ የሚያስፈልጓቸው ነገሮች በቀላሉ ያገኙት ውድ ይሆንባቸዋል። ይሄ ደግሞ ውድ መሆን የለበትም። this is associated with care poverty ነው። ይሄንን ነው አክሰሱ የላቸው የነጻ አክሰስ የላቸው ወይ ደግሞ በተመጣጣኝ ዋጋ አያገኟቸውም እነዚህን ፕሮዳክቶች። ስለዚህ እንግዲህ በዚህ ምክንያት የሚያጋጥማቸው ነገር አለ። እንደኛው ቀደም እንደተባለው ትምህርት ቤት ውስጥ መገኘት ይፈራሉ። ፕሮፐርሊ ማኔጅ ማድረግ ካልቻሉ የወራባቸው ትምህርት መገኘት ይፈራሉ። ስለዚህ ትምህርታቸውን ያቋርጣሉ፣ ክላስ ሚስ ያደርጋሉ ማለት ነው። ሲበዛ ሲደጋገም ደግሞ ስኩል ድሮፕ ይመጣል፣ ትምህርታቸውን ያቋርጣሉ። ዳይሬክተሩ አክለውም ሴቶች የንጽህና መጠበቂያ ባለማግኘታቸው ምክንያት የሚደርስባቸውን ችግር ለማስቀረት የመንግስት አካላትን ጨምሮ ከሌሎች አጋር ድርጅቶች ጋር በጋራ መስራት እንደሚያስፈልግ ገልጸዋል። ናሴች ስናስብ አንደኛ ኮላቦሬት ማድረግ አለብን። ከተለያዩ አካላት ጋር መተባበር ያስፈልጋል። በሁሉም ደረጃዎች በሁሉም ጋር መተባበር ያስፈልጋል። ይህን ስል ከመንግስት አካላት ጋር ሊሆን ይችላል፣ ከፓርትነሮች ጋር ሊሆን ይችላል፣ ከግል ተቋሙ ጋር ይህንን ፕሮዳክት ከሚሸጡ ተቋማቶች ጋር፣ ከሚያመርቱ ተቋማቶች ጋር፣ ከሚያስመጡ ተቋማቶች ጋር መተባበር ያስፈልጋል። ይሄ የሚያስፈልገው ለምንድን ነው? አፎርደብል የሆነ ፕሮዳክት እንዲቀርብ ለማድረግ በነፃ ወይም ደግሞ በጣም በተመጣጣነ ዋጋ እንዲቀርብ ለማድረግ የሚያስችል ነው ብለን ስለምናስብ ነው። የንጽህና መጠበቂያ ምርቶች ውድ በሆኑባቸው ሀገራት ልጃገረዶችና ሴቶች ጨርቆችን፣ የሲሚንቶ ወረቀት ከረጢትና የደረቅ የሙዝ ግንድ የመሳሰሉ ባዕድ ነገሮችን ለመጠቀም እንደሚገደዱ መረጃዎች የሚያመላክቱ ሲሆን በዚህም ለተለያዩ የጤና ችግሮች ይዳረጋሉ። ይህን ተከትሎም የወር አበባ ጤና ተሟጋቾች በንጽህና መጠበቂያ ምርቶች ላይ የሚጣለው ቀረጥ መነሳት ሴቶች አቅማቸው በሚፈቅደው መጠን ምርቶቹን መግዛት እንዲችሉ ያስችላቸዋል ሲሉ ሀሳባቸውን ያቀርባሉ። እናት ባንክ ለሴቶች የተለየ የባንክ አገልግሎት በማቅረብ ቀዳሚ ባንክ ተብሎ ተመረጠ። እናት ባንክ ቀዳሚ ባንክ የተባለው የኢትዮጵያ ብሔራዊ ባንክ ከዓለም ባንክ የስርዓተ ጾታ ፈጠራ ጋር በመተባበር ባካሄዱት የ2025 የባንኮች የስርዓተ ጾታ አካታችነት ምዘና መስፈርት መሰረት መሆኑ ተገልጿል። ለሴቶች የተለየ የባንክ አገልግሎት ማቅረብ፣ በፈተና የተደገፈ የባንክ አሰራር መዘርጋት እንዲሁም ቀልጣፋ አገልግሎት መስጠት በኢትዮጵያ ብሔራዊ ባንክ የባንኮች ሁሉን አካታች የባንክ አገልግሎት መስፈርቶች መሆናቸው ተነግሯል። በዚህም እናት ባንክ የተሻለ ስራ በመስራቱ ከ30 የኢትዮጵያ ባንኮች የመጀመሪያና ብቸኛ ባንክ ሆኗልም ተብሏል። ባንኩ ከ55 በመቶ በላይ አመራሮቹ ሴቶች መሆናቸው ከ22000 በላይ ለሆኑ ስራ ፈጣሪ ሴቶች 1.4 ቢሊዮን ብር ካለዋስትና በማበደር የራሳቸውን ስራ እንዲጀምሩ መደረጉ ተገልጿል።
አልፈራጅ ትሬዲንግ ከቀረጥ ነፃ የሆኑ መደብሮች መክፈቱን አስታወቀ። ከ92 ዓመታት በላይ ያስቆጠረውና እንደ ሀገርም ከድሬዳዋ ጀምሮ እስከ አዲስ አበባ ድረስ ያሉ በተለይ ደግሞ ውድ የሆኑ ዕቃዎችን ከቀረጥ ነፃ በሆነ አሰራር እያቀረበ የሚገኘው አልፈራጅ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ በቦሌ ዓለም አቀፍ አየር ማረፊያ ውስጥ ዘመናዊ የሆኑ 2 መደብሮችን መክፈቱን አስታውቋል። ኩባንያው በልዩ እድሳት ለአገልግሎት ካበቃቸው መደብሮች መካከል አንዱ በኢትዮጵያ ትልቁ ከቀረጥ ነፃ መደብር መሆኑ ተገልጿል። መደብሩ በዓለም አቀፍ ደረጃ ከፍተኛ ደረጃ ካላቸው የአየር ማረፊያ ሽያጭ ቦታዎች ጋር ተወዳዳሪ መሆኑን እንደሚችል ኩባንያው አስታውቋል። በምርቃት መርሃ ግብሩ ላይ ትልልቅ የመንግስት ኃላፊዎችን ጨምሮ ጥሪ የተደረገላቸው እንግዶች እንዲሁም የተቋሙ ሰራተኞች የተገኙ ሲሆን አልፈራጅ ትሬዲንግ በዚህ ወቅት ስራውን ከዳር ለማድረስ እገዛ ላደረጉት አካላት በሙሉ ምስጋና ማቅረቡን ጠቅሳ የዘገበችው ሩሃ ግርማ ናት። ውድ ተመልካቾቻችን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። የመርሃ ግብር ማሻሻያ የተደረገበት የ36ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ከእሁድ ጀምሮ በአዳማ ሳይንስና ቴክኖሎጂ ስቴዲየም እንደሚደረግ ተገለጸ። የዓመቱ መጨረሻ ሳምንት ላይ የደረሰው መርሃ ግብሩ ኢትዮጵያ መድንን የዘንድሮ አሸናፊ በማድረግ ወልዋሎ አዲግራት ዩኒቨርሲቲና ስሁል ሽረን ወደ ታችኛው እርከን አሰናብቶ ቀሪ 2 ወራጆችን ፍለጋ በአዳማ ሳይንስና ቴክኖሎጂ ስቴዲየም ብርቱ ፍክክር ይደረጋል ተብሎ የሚጠበቅበትን መርሃ ግብር ያከናውናል። የቀጥታ ስርጭት ተደራሽነትና የክለቦችን ውጤት ከግምት ውስጥ በማስገባት የመርሃ ግብር ማሻሻያ የተደረገበት ውድድሩ ሁለተኛውን ማጠናቀቁን ያረጋገጠው ኢትዮጵያ ቡና ከአምናው የሊጉ አሸናፊ ኢትዮጵያ ንግድ ባንክ ጋር በሚያደርጉት ጨዋታ ጅማሮን የሚያደርግ ይሆናል። አዳማ ከተማ፣ መቀለ ሰባ እንደርታ፣ ኢትዮ ኤሌክትሪክ እና ፋሲል ከነማ የመውረድ ስጋት ያለባቸው ቡድኖች ሲሆኑ በ36ኛው ሳምንት ጨዋታዎች መቀለ ሰባ እንደርታ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ከወዲሁ ተጠባቂ ሆኗል። ምክንያቱም የዕለቱ ተሸናፊ ከሊጉ መሰናበቱን ሲያረጋግጥ አሸናፊው ቡድን ደግሞ ለቀጣይ ዓመት ውድድር ትኬት የሚቆርጥ ይሆናል። እሁድ በሚጀምረው መርሃ ግብር ኢትዮጵያ ቡና ከኢትዮጵያ ንግድ ባንክ ሲገናኙ፣ ቅዱስ ጊዮርጊስ ከመቻል ጋር የሚገናኙ ይሆናል። በተያያዘ ዜና የኢትዮጵያ ፕሪሚየር ሊግ የኮከብ ተጫዋቾች እጩዎች በተለያዩ ዘርፎች ይፋ ተደርገዋል። የፕሪሚየር ሊጉ ኮከብ ተጫዋች እጩዎች ይፋ ሲደረጉ ሃይደር ሸረፋ፣ ዲቫይን ዋቹኩዋ፣ ሽመልስ በቀለ፣ ራምኬል ጀምስ፣ አሊ ሱሌማን፣ ዳዊት ተፈራና መሐመድ አበራ ኮከብ ተጫዋች እጩዎች ሲሆኑ የዓመቱ ኮከብ ግብ ጠባቂዎች እጩዎች ደግሞ አቡበከር ኑራ፣ ዶንላንድ ኢብራሂምና ፔፔ ሲኤዶ በመሆን ቀርበዋል። የዓመቱ ተስፈኛ ተጫዋች እጩዎችም ተያይዘው ይፋ ሲደረጉ በረከት ካሌብ፣ ይታገሱ ታሪኩ፣ ሄኖክ ዮሐንስ፣ ሄኖክ ይበልጣል እና ዘረሰናይ ብርሃኑ ለእጩነት መቅረብ ችለዋል። ከባህር ማዶ ያገኘናቸው ስፖርታዊ መረጃዎች እንሸጋገር። የ2025-26 የካፍ ቻምፒዮንስ ሊግ እና የኮንፌዴሬሽን ካፕ ውድድሮች የሚካሄዱበት ቀናት ይፋ ተደረገ። የአህጉሪቱ ከፍተኛ የክለቦች ውድድር መድረኮች የሆኑት የካፍ ቻምፒዮንስ ሊግ እና ኮንፌዴሬሽን ካፕ ውድድሮች ሀገራት እንዳላቸው ኮታ እንዲሁም እንደሚከተሉት ደንብ የሊግና የጥሎ ማለፍ የበላዮችን የሚያሳትፍ ሲሆን ሀገራችን ኢትዮጵያ መድንንና ሲዳማ ቡናን በሁለቱ ታላላቅ ውድድሮች እንደምታሳትፍ ቀድማ ማረጋገጠው ይታወሳል። ከካፍ እየወጡ ባሉ መረጃዎች መሰረት የካፍ የክለቦች የውስጥ ውድድሮች የሚጀምሩበት ጊዜ ሲታወቅ የመጀመሪያ ዙር ቅድመ ማጣሪያ ጨዋታዎች እንደ ፈረንጆቹ ከመስከረም 9 እስከ 11 እንዲሁም የመልሱ ከመስከረም 16 እስከ 18 ድረስ የሚካሄዱ ሲሆን የሁለተኛ ዙር የቅድመ ማጣሪያ ጨዋታዎች ደግሞ ከጥቅምት 7 እስከ 9 የመልሱ ደግሞ ከጥቅምት 14 እስከ 26 እንደሚደረግ ታውቋል። የምድብ ጨዋታዎች ከህዳር 12 ጀምሮ የሚከናወኑ ሲሆን የግማሽ ፍጻሜ በመጋቢት፣ የሩብ ፍጻሜ በሚያዝያ እንዲሁም የፍጻሜ ጨዋታ በግንቦት ወር የሚደረግ ይሆናል። በተያያዘ ዜና የመጀመሪያ ዙር የቡድን አባላት ምዝገባ ከሐምሌ 25 እስከ ነሐሴ 25 እንደሚደረግ የካፍ መረጃ ያመላክታል። የፊፋ ክለቦች ዓለም ዋንጫ የምድብ ጨዋታዎች ሲቀጥሉ ኢንተር ማያሚ ድል ሲቀናው ፒኤስጂ ያልተጠበቀ ሽንፈት አስተናግደዋል። በአሜሪካ አስተናጋጅነት በመካሄድ ላይ በሚገኘው የክለቦች ዓለም ዋንጫ የምድብ ጨዋታ የደቡብ አሜሪካ ሻምፒዮኑ የአውሮፓ ሻምፒዮኑን አሸንፈዋል። የደቡብ አሜሪካ ሻምፒዮና ኮፓ ሊበርታዶሬስ አሸናፊ ሆነው የብራዚሉ ክለብ ቦታፎጎ ከአውሮፓ ሻምፒዮን ፒኤስጂ ሌሊቱን በዓለም ክለቦች ዋንጫ የምድብ ጨዋታ ተገናኝተው 1-0 በሆነ ውጤት ማሸነፍ ችሏል። ቦታፎጎች ኢጎር ጄሱስ በ36ኛው ደቂቃ
ባስቆጠረው ብቸኛ ጎል በመታገስ ይህንን ጨዋታ ማሸነፍ ችለዋል። በሌላ በኩል ሊዮኔል ሜሲ 68ኛ ቅጣት ምቱን ባስቆጠረበት የምድቡ ሁለተኛ ጨዋታ ኢንተር ማያሚ ፖርቶን 2-1 ማሸነፍ ችለዋል። በአታላንታ በተደረገው ጨዋታ ሌላስኮ ሴጎቪያ እና ሊዮኔል ሜሲ በቅጣት ምት ለአሜሪካው ተወካይ ኢንተር ማያሚ የማሸነፊያ ግቦችን አስቆጥረዋል። በምሽቱ ጨዋታ የጨዋታው ኮከብ የነበረው ሊዮኔል ሜሲ በእግር ኳስ ዘመኑ 68ኛ ቀጥታ የቅጣት ምት ግቡን ከመረብ ማሳረፍ ችለዋል። በዚሁ ምድብ በተደረገ ሌላ ጨዋታ የግብፁ አልአህሊ በብራዚሉ ፓላሜሬስ 2-0 ተሸንፏል። በምድብ 2 የሚገኘው አትሌቲኮ ማድሪድ ከሲያትል ሳውንደርስ ጋር ተገናኝቶ በመጀመሪያ የምድብ ጨዋታው ከፒኤስጂ ጋር ተጫውቶ ከደረሰበት የሰፊ ጎል ሽንፈት ያገገመበትን የ3-1 ድል አስመዝግበዋል። የዓለም የክለቦች ዋንጫ የምድብ ጨዋታ ዛሬም ሲቀጥል ቤኔፊካ ከኦክላንድ ሲቲ እንዲሁም ፍላሚንጎ ከቼልሲ የሚጫወቱ ሲሆን ባየር ሙኒክ ደግሞ ከቦካ ጁኒየርስ ጋር ተጠባቂ ጨዋታ የሚያደርግ ይሆናል። ቶማስ ፓርቴ አርሴናልን በነፃ ዝውውር ሊለቅ ተቃርቧል ተባለ። ጋናዊው የመሃል ሜዳ ተጫዋች ቶማስ ፓርቴ ከሰሜን ለንደኑ ክለብ አርሴናል ጋር የሚለያይበት እድል ሰፊ መሆኑ ተገልጿል። ተጫዋቹ ውሉን ለማራዘም ከአርሴናል ጋር እያደረገ የሚገኘው ንግግር ለውጥ እንዳልታየበትም በዚህም ምክንያት ቶማስ ፓርቴ ውሉ በመጠናቀቁ ከአርሴናል ጋር በነፃ ዝውውር ይለያያል ተብሎ እንደሚጠበቅ ተገልጿል። የ32 ዓመቱ ጋናዊ ኢንተርናሽናል በ2020 ከአትሌቲኮ ማድሪድ በ45 ሚሊዮን ፓውንድ አርሴናልን መቀላቀል ይታወሳል። በተያያዘ ዜና የአርሴናሉ ታዳጊ ማይልስ ሊዩስ ስኬሊ በክለቡ የሚያቆየውን አዲስ የረጅም ጊዜ ኮንትራት ለመፈራረም መቃረቡ ተነግሯል። ይህ አዲስ ኮንትራት በዓለም እግር ኳስ ጥሩ ደሞዝ ከሚከፈላቸው ታዳጊዎች አንዱ ያደርገዋል ተብሏል። የሊዩስ ስኬሊ አዲስ ውል መፈረም ለአርሴናል እና ሚኬል አርቴታ ከአዲሱ የፕሪሚየር ሊግ ጅማሮ በፊት ትልቅ መነቃቃትን ያመጣል ተብሎ ይጠበቃል። የ18 ዓመቱ ታዳጊ ሊዩስ ስኬሊ ባለፈው የውድድር ዘመን ከሪያል ማድሪድ ጋር በቻምፒየንስ ሊግ በነበረው ጨዋታ ያሳየው አስደናቂ ብቃት የስፔን አያላን አይን ውስጥ ያስገባው ሲሆን በሰሜን ለንደን የሚያቆየውን ውል መፈረሙ ለአርሴናል ትልቅ ስኬት እንደሆነም ተነግሯል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በተባባሪያችን ናትናኤል ደበና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርትስ ስፔሻል ነው። ዋና ጉዳዮች የዋሽንት የሙዚቃ ኮንሰርት በአዲስ አበባ ሊካሄድ ነው። የደራሲ ሕይወት ምሻው መጽሐፍት በድጋሚ ታትመው ለንባብ በቁ። እነዚህንና ሌሎችንም የአርትስ ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሁኑ። ልብን ሰርስረው አንጀት ከሚያላውሱ የትንፋሽ የሙዚቃ መሳሪያዎች መካከል አንደኛው ዋሽንት ነው። የዋሽንት ሙዚቃዊ አቅም ጎልቶ እንዲታይ ከፍተኛ ሙያዊ ጥረት እያደረጉ ከሚገኙት ውስጥ የሙዚቃ ባለሙያው ጣሰው ወንድም አንደኛው ነው። በመሶብ ባህላዊ የሙዚቃ ባንድ ውስጥ በዋሽንት ተጫዋችነቱ የምናውቀው ጣሰው የትንፋሽ ውበት የተሰኘ የዋሽንት የሙዚቃ አልበም ከአንድ ዓመት በፊት ለአድማጮች አድርሷል። የዋሽንት አልበሙ እንዴት ያለ ነበር? የትንፋሽ ውበት የሚባል አልበም አለኝ። የመጀመሪያ አልበሜ እሱ ላይ ለማድረግ የሞከርኩት የዋሽንትን አቅም ትንሽ ጥሩ አቅም አለውና ሰፋ ባለ መንገድ ጥሩ ምናባዊ በሆነ መንገድ በትልቅ በረጃጅም በአጭር በተለያዩ የዋሽንት አይነቶች የተሰራ አልበም አለኝ። የዛሬ ዓመት አካባቢ የወጣ አልበም እና ጥሩ ተቀባይነት አግኝቷል በሰዎች ዘንድ። አብዛኞቹ ዋሽንትን ከሀዘን ጋር ያገናኛሉ የሚለው ጣሰው ዋሽንት ከሀዘን በተሻገረና በላቀ መልኩ ልናደምጦ የምንችለው ጣዕም ያለው የሙዚቃ መሳሪያ ነው ሲልም ይናገራል። እኛ ሀገር ዋሽንት ያው አንዳንዴ የሀዘን ያደርጉታል ሰዎችና ከዛም ያለፈ አይነት ዋሽንት መመሰጥ ይቻላል። እንደሌሎች መሳሪያዎች በጥሩ ሁኔታ ጥሩ ስሜት እንዲኖራቸው ዋሽንት ሲባል ለማድረግ የታሰበ ሐሳብ ነው፣ አልበም ነው። ግን ደግሞ ሌላ ሀገር ደግሞ ፍሉት ብዙ አይነት ፍሉት ነው ያለው ዓለም ላይ፣ የኛ ብቻ አይደለም ያለው። እነሱ ፍሉታቸውን በትልቁ ልክ እንደኛ ሀገር ታዋቂ ዘፋኞች በትልልቅ መድረክ በትልልቅ ኮንሰርት ይታደማል። ለፍሉት ብቻ ተብሎ ኮንሰርቶች ይካሄዳሉ እና ዋናው ሐሳብ ወደሱ መግፋት ነው የኛን ሀገር ዋሽንት።
የዋሽንት ተጫዋቹ ጣሰው የትንፋሽ ውበት ሲል የሰየመውን የዋሽንት ኮንሰርት ነገ ቅዳሜ ሰኔ 14 2017 ዓ.ም ከምሽቱ 11 ሰዓት ጀምሮ በመሶብ የሙዚቃ ማዕከል ውስጥ ያካሂዳል። የዋሽንት ኮንሰርቱ በምን መልኩ ይቀርባል? ባለሙያው ለአርትስ ስፔሻል ተከታዩን ብሏል። ዋሽንትና ፒያኖ ነው በብዛት የሚሰማው ድምጽ። ሰዎች ቁጭ ብለው በጣም አይናቸውን ጨፍነው ተመስጠው ሙዚቃ መስማት የሚችሉበት ምሽት ነው። ሌሎችም ተጋባዥ ሙዚቀኞች አሉ፣ 1 2 3 ሌላ መሳሪያ ጊታር እና የመሳሰሉት ነገሮች። በዋናነት ግን በቃ ለ1 ሰዓት ተኩል እስከ 2 የሚሆን ጊዜ ነው የሚሆነው። የፒያኖና የዋሽንት በቃ ጥሩ ለስለስ ያሉ ሳውንዶችን እንዲሰሙ ነው የተዘጋጀው። ይህ መርሃ ግብር የዓለም የሙዚቃ ቀንን ምክንያት በማድረግ የተዘጋጀ እንደሆነም የሙዚቃው ባለሙያው ገልጿል። የሷን ዘመን ትውልድ ፈተና፣ እድል፣ ምኞትና ህልም በዘመኑ ያላቸውን ቦታና ህይወታቸውን የፍቅርና የመለያየት ጉዳዮችን በሚገባ የተነተነችና ዘመኗን ከታሪክ ሰነድ ባልተናነሰ መስገብ ያኖረች የዘመኗ ጸሐፊ ናት። ደራሲ ህይወት ምሻው። ደራሲ ህይወት ምሻው በ2007 ባሪቾን፣ በ2010 ፍቅፋቄን፣ በ2011 ማታ ማታ እንዲሁም በቅርቡ ለእርቃን ሩብ ጉዳይና የቡና ቁርስ የተሰኙ የወግና የአጭር ልቦለዶች ስብስብ መጽሐፍትን ለአንባቢያን አበርክታለች። ቀደም ብለው ለንባብ የበቁት መጽሐፍቷም ከመጽሐፍ መደብሮች መደርደሪያ ጠፋ ብለው ነበር። በዛሬው ዕለትም ከዓመታት በኋላ በድጋሚ ታትመው ለአንባቢያን ቀርበዋል። ከገበያ የጠፉትን የህይወት ምሻውን መጽሐፍት ለመሸመትና ከደራሲዋ ጋር ለመጫወት ዓላማ ያደረገ መርሃ ግብርም ዛሬ ሰኔ 13 2017 አመሻሹን በዋሊያ መጽሐፍ ተካሂዷል። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ነገ ቅዳሜ ሰኔ 14 2017 ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ታላቁ ጥቁር የተሰኘ መጽሐፍ ሲሆን በክብር እንግድነትም ንጉሴ አየለ ተካ ይገኛሉ ተብሏል። የዚህ መጽሐፍት ውይይት አወያይም ደራሲ እንዳለጌታ ከበደ ነው። በሌላ በኩል በጣሊያን ወረራ ጊዜ አርበኛ እንዲሁም ጋሞ ጎፋ ከፋና ጎጃም ጠቅላይ ግዛቶች አስተዳዳሪ ሆኖ ባገለገሉት ደጃዝማች ፀሐዩ እንቁ ስላሴ ህይወት ታሪክ ዙሪያ የሚያጠነጥነውና በዶክተር አማረ ተግባሩ በየነ በተዘጋጀው ፀሐዩ እንቁ ስላሴ ጸረ ፋሺስትና አርበኛ የሀገር ባለውለታ መጽሐፍ ዙሪያ የኢትዮጵያ ቡክ ፎረም አሰናጆችና ተሳታፊዎች የፊታችን እሁድ ሰኔ 15 ከምሽቱ 2 ሰዓት ጀምሮ በክለብ ሃውስ መተግበሪያ በኩል ውይይት እንደሚያደርጉ አስታውቀዋል። 3 ሀገርኛ ፊልሞች በሀበሻ ቪው መተግበሪያ በኩል ለእይታ ሊቀርቡ ነው። በዚህ መተግበሪያ ለእይታ የሚቀርቡት ጀቢና፣ እንግዱና አለው የተሰኙ 3 ሀገርኛ ፊልሞች ናቸው። በትላንትናው ዕለትም ጥሪ የተደረገላቸው እንግዶች በተገኙበት ከፊልሙ ደራሲያንና አዘጋጆች ጋር የፊርማ ስነ ስርዓት ተከናውኗል። በመሰናዶ ላይ ሀበሻ ቪውን ወክሎ የተገኙት የቴክኖሎጂ ማናጀር የሆኑት አቶ አቤኔዘር ሀበሻ ቪው የዘመኑን ቴክኖሎጂ በመጠቀም አዳዲስ የሚወጡ ፊልሞችን በተለያዩ የክፍያ አማራጮች በሀገር ውስጥና ከሀገር ውጭ ለሚገኙ የፊልም አፍቃሪያን ፊልሞችን የሚያደርስ መተግበሪያ እንደሆነ ገልጸው የፊልም ባለሙያዎች የተጠናቀቁ ስራዎቻቸውን ወደ ቢሮአቸው ይዘው በመምጣት ለህዝብ እንዲያደርሱ ጥሪ አስተላልፈዋል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀነው የአርትስ ስፔሻል የኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።